እኔ ለዚህ ሀገር የፖለቲካዊ ምስቅልቅል ትልቅ መፍትሄ ነው ብዬ የማስበው ትራውማ ሂሊንግ ነው። እንደ ሀገር ነው ትራውማ ሂሊንግ ትሬኒንግ ሊሰጠን የሚገባው። ዋት ትራውማ ጀኔሬሽን ከባድ የሆነ ጀኔሬሽን ትራውማ አለ። ከአባት ወደ ልጅ ከትውልድ ወደ ትውልድ የተወራረሰ የነበረባቸውን ቁስል ያሳለፉትን ነገር በሙሉ እንደ ትውልድ የተቀበልናቸው ትራውማዎች አሉ። ስፔሻሊ በኢትዮጵያ ውስጥ በስቴት ቢልዲንግ ፕሮሰስ ውስጥ ያለፈው ያ ቁስል ከነ ቁስሉ ነው ለልጆቻቸው ያስተላለፉት እና በዛ ትውልድ ውስጥ ያለፈ ሰው ቁስሉን ያስታውሰዋል እና ያ ነገር ሂል ካልተደረገ ቁስሉ ካልዳነ በስተቀር የትኛውም የፖሊሲ ማሻሻያዎች ለውጥ ሊያመጡ አይችሉም። አጥርተን ማየት የምንችለው ያ ቁስል መታከም ሲጀምር ነው። ያ ከትውልድ ወደ ትውልድ ያለፈው ትራውማ መታከም ሲችል ነው ብዬ አስባለሁ። ግን በሚያሳዝን ሁኔታ በፖለቲካ ውስጥ እሱ በጣም ኦቨርሉክ የተደረገ ጉዳይ ነው። ምን ፎከስ ተሰጥቶ ትራውማ ጭራሽ እንደ ትልቅ ነገር ራሱ አይቆጠርም። ወቸ ጉድ ላይ ፕሮፌሰር ብርሃኑ ነጋ ቀርቦ ይሄ ሁሉ በትግል ውስጥ ኢህአፓ ምናምን ስትታገል እንትን አልፈጠረው ትራውማ አልፈጠረብህም ብላ ስትጠይቀው እሱ ዝም ብሎ ገንዘብ ማግኛ መንገድ ይመስለኛል ምናምን አለ። ላይክ ዜዶን አንደርስታንድ እንትንን ይሄ ትራውማ ሂሊንግ ኢት ሪሊ ማተር። አንዴ ከአንድ ማነው ከኦሮምኛ ዘፋኝ እንትና ቀመር ዩሱፍ ይመስለኛል አንዴ እያወራ ሰምቼው ከእንትና ጋር የተያያዘ ኢንተርቪው እየሰጠ ነው። ቴዲ አፍሮ ዘፈን ጥቁር ሰው የለቀቀ ጊዜ ተው ይሄ ነገር ኢትዮጵያን ወዳልተፈለገ ነገር ይወስደናል፣ እንደዚህ አይነት ነገር አትልቀቅ ብዬው ነበር አለዛ ኢንተርቪው ላይ እና ለቀቀ እና ከዛ በኋላ ሌሊቱ ሙሉ በቃ ሳለቅስ አደርኩኝ፣ ላይክ ስጽፍ አደርኩኝ። በቃ አያቴ እንደዚህ የምትለኝ ነገር ትዝ አለኝ። ያ የነበረው ስቁቃ ያኔ አርሲ ላይ የተደረገው ነገር የነገርሽ ነገር በቃ ሌሊቱን ጽፌ አደርኩኝ። በነጋታው ነው ዘፈኑን ያወጣውታል እና ሳምቲንግ አንደርስታንድ በደንብ ከወላጅ ከቤተሰብ ወደ ልጅ የተወራረሰ እንትን ንግግር አይደለም፣ ወሬ ብቻ ሀሳብ ታሪክ ብቻ አይደለም። ከነ ስሜቱ ነው ከነ ስሜቱ ያ በወቅቱ የደረሰባቸው ይሄ ቁስል የአይምሮ ቁስል ማለት ነው መታመሙ ኦር ደግሞ ይሄ ፊል ያደረጉት ነገር ከነ ፊሊንጉ ነው። አንድ በሉ ከዛ በኋላ ደግሞ የሆነ ጊዜ እንደዚህ ፖለቲከኞች ለምሳሌ የስልሳዎቹን ትውልድ ፖለቲካውን እነዚህ አሮ ነው ሌንጮ ባቲዮን ዋኖፍ ሌንጮ ብቻ ሳውዲ አረቢያ ምናምን አምባሳደር ተደርጎ የነበረው ምናምን ሲያወራ ምናለ እኛ ተማሪዎች ሆነን እንግዲህ ያኔ በስልሳዎቹ ነው እና በጣም ነበር ይሄ በኦሮምኛ እንትን መስማት የሆነ በሬዲዮ ወር ምናምን ስንሰማ በጣም ብርቅ የሆነብን ነበረ ምናምን። ሌሎች ትሬኒንጎችም ላይ የምሰማቸው ነገሮች አሉ እና እንደዚህ በስማችን እንደዚህ ሀራስድ እንደረግ ነበረ እንደዚህ ሆን ነበረ ምናምን የሚሉ ነገሮች እነዛ ነገሮች አሁን ላይ የሉም። እነዛ ላይክ አሁን ላይ በቋንቋ ልጠቀም ምናምን የሚል ነገር ላይ አይደለም። አድቫንስ አድርጓል ጥያቄዎቹ፣ ግን ስሜቱ አለ። ያ ስሜት ደግሞ ያ የፈጠረው ትራውማ ደግሞ እስካልታከመ ድረስ የፖሊሲ ለውጦች ብቻ በራሳቸው ለውጥ ያመጣሉ ብዬ አላስብም። ይሄ ከትውልድ ወደ ትውልድ የተላለፈው ለምሳሌ ከስልሳዎቹ ወደ ዘጠናዎቹ ትውልድ የተላለፈው ትራውማ አለ። ስቲል እየተጨቃጨቀን እየተከራከርን ያለነው የዛን ዘመን ፖለቲካ ነው። ስቲል ያ ዘመን ስቴት ቢልዲንግ ክርክር ላይ ነን። ስቲል የታሪክ ቁርሾ ያለብን ነገሮቹ የፈጠሩት ስሜቱ ቁጭ እንዳለ ነው። ስሜት ደግሞ ካልታከመ ኦልዌይስ ዊል ቢ ዴር። የግድ ትራውማ ሂሊንግ እኔ እንደ ሀገር ለእያንዳንዱ ፖለቲከኛ ላይክ ለሁሉም ቢሰጥ ውድ ቢ በስት ብዬ ነው የማስበው። ዋን ኦፍ የምንሻገርበት መንገድ ነው ብዬ ነው የማስበው። ቢያንስ የኛው ሚሊኒየም ትውልድ የምንለው እሱ ደግሞ አትሊስት የዚህ ተጠቂ ባናደርገው ጥሩ ነው። እነዛ ነገሮች ሜሞሪ ሆኖ ነው መቀመጥ ያለባቸው። አሁን ግን ሜሞሪ ብቻ ሳይሆን ላይክ ፎርጊቪንግ በትና ፎርጌቲንግ የሚባል ነገር አለ። ያ ፎርጊቭ አድርጎ ግን አትረሱትም። ታሪኩ እኮ አለ ግን ስቲል ሚሞሪያችን እየከነከናችሁ ፊሊንጉ እየከነከናችሁ የሚቀጥል ከሆነ ያ ነገር ለፎርጊቪንግ ሳይሆን የሚወስደው ለበቀል ነው የሚወስደው። ስቲል ለንዴት ነው፣ ስቲል ብስጭት ነው ያለው፣ ስቲል ቁጭት ነው ያለው፣ ስቲል ጸጸት ነው ያለው። ምክንያቱም ስሜቱ አለ፣ ስሜቱ አልታከመም። ስሜት ደግሞ የግድ መታከም አለበት። ስለ ሰላም ሲወራ አንድ ሁለት ነገር ብቻ ልንገራችሁ። ፒስ ሲባል የፒስ ስተዲ ሱስ ምን አለ መሰላችሁ? ኢንተርፒስ ኢንትራፒስ የሚባል ነገር ነው። ኢንተርፒስ ሰው ከሰው ጋር የሚኖረው ወይ ሀገር ከሀገር ጋር ምናምን፣ ኢንተር የሚለው እንደሱ ነው። እሱ ሌላው ኢንትራፒስ ነው። ኢንትራፒስ ከራሳችሁ ጋር ስለሚኖራቸው እሱ ቶታሊ ዲስሪጋርድ የተደረገ ሀሳብ ነው። ስለ ኢንትራፒስ ትምህርት ውስጥ የለም፣
በቃ ኢንትራፒስ ማለት ጥሬ ትርጉሙ ይሄ ነው ትባላላችሁ እንጂ ፒስ ስተዲስ ውስጥ የለ ላይክ ብዙ ኮርሶች ሶሻል ሳይንስ ኮርሶች ውስጥ አታገኙም። ኢንትራፒስ ዲስሪጋርድ የተደረገ ነው። ፕራክቲስ ውስጥም ብታዩ ዲስሪጋርድ ነው። እንዴት የኛውና የኛውን ብሔረሰብ ሰላም እናገኝ ኢንተርኤትኒክ ፒስ ላይ ነው በቃ ሰላም መፍጠር እንጂ ሰው ራሱ ስለ ኢንትራፒስ ስታወሩ ሰው ከራሱ ጋር ስለሚኖረው ሰላም ስታወሩ ስለ ሳይኮሎጂ እያወራችሁ ነው፣ ስለ ትራውማ እያወራችሁ ነው፣ ስለ ሂሊንግ እያወራችሁ ነው። ያ ሙሉ ለሙሉ የተዘነጋ ትኩረት ያልተሰጠው የማይወራለት ሀሳብ ነው። ወደ ሳይኮሎጂም ስትሄዱ አሁን ሳይኮሎጂስትም ሲያወሩ የምትሰሟቸው እነሱ ደግሞ ኢንተርን ትተው ሞሮ ፎከሳቸው ደግሞ ኢንትራፒስ ነው፣ የውስጥ ሰላም ላይ አይምሮ ላይ ነው እንጂ ይሄ ደግሞ ምን ያህል ፖለቲካውን አፌክት እንዳደረገው ያን ያህል አያይዘው ሲያወሩ አትሰሙ። ያው ፖለቲካል ሚን ሳይኮሎጂስቶች ሲያወሩ የምሰማው እንዴት ሜሬጅን እንደሚያውክ የልጅ አስተዳደግን እንዴት ኢንተርፐርሰናል ሪሌሽንን እንደሚያውክ ነው እንጂ ከዛ ቢዮንድ ሄዶ ሀገርን እንዴት እንደሚያመሰነቃቅል እንዴት እያንዳንዱ ነገርን ኢምፓክት ሲያደርግ ብዙም ልብ አላልኩትም። ሶ ዘአዘር ፊልድ ምን ላይ ትኩረት ያደርጋሉ? ኢንተር ኢሹ ላይ ላይክ ኢንተርናሽናል፣ ኢንተር ኢትኒክ፣ ኢንተር ስቴት፣ ኢንተር ሪጅናል ኢንተር የሆኑትን እና ከዛን ዲስሪጋርድ ያደርጉታል የትኛውን ኢንትራ የሚለውን ፓርት። ወይራስ ደግሞ ወደ ሳይኮሎጂ ስትሄዱ ይመስለኛል እነሱ ደግሞ ይሄ ኢንትራው ምን ያህል ፖለቲካውን ኢምፓክት አድርገውታል። ኢንተርምስ ኦፍ ፖለቲካ ሲያወሩን ያላጋጠመኝም አሮ ነው ኢፍ ዴይ አር ዱይንግ ሶ። ግን ሲኒየር ከምትሏቸው አሁን አሮ ነው እነ ትግስት ዋልተ ንጉስን ብታዩ አሮ ነው ሳይኮሎጂ ላይ የሚሰሩ በጣም ብዙ ሰዎች አሉ። ሶ አቭ ኔቨር ኖቲስድ እነሱ ይህንን ነገር ከፖለቲካው ጋር ሲያሳይ ግን እያንዳንዱ ለፖለቲካም የሚታገር ፖለቲካ ላይ ውስጥ ያለ በማንኛውም ሀገራዊ አስተዳደር ውስጥ ኤኒቲንግ ያለ ሰው አንዱ መውሰድ ያለበት ትራውማ ሂሊንግ ነው። ምክንያቱም እንደ ሀገር ላይ እንደ አፍሪካ ሉክ አብዛኛው ሰው ትራውማን ኤክሰርሳይዝ ያደርገዋል ተብሎ ይታመናል በዓለም ላይ አጠቃላይ። ከዛ በኋላ እንደ አፍሪካ ደግሞ ኤክሰርሳይዝ የምታደርጉት ትራውማ አለ። እንደገና ስፔሲፊካሊ እንደ ኢትዮጵያ ደግሞ እንደዛ ፌስ የምናደርገው ነገር አለ። ዩ ኖ ምን ትዝ አለኝ አንዴ ጫቱ የምትባለው አንዴ ከማን ነው ከታሰረው ከመንሱር ጀማል ጋር የአሜሪካ ምናምን ያላቸው ኢሹ ላይ ላይክ ብዙ ከተጨቃጨቁ በኋላ ብዙ ሰው ላይ ፈረደና ኋላ ላይ መለስ አለችና ያኔም ያላስተዋልኳቸው ነገሮች አሉ ምናምን ብላ አወራችና ግን ምን አለች አንዲት የውጭ ሀገር ዜጋ ቁጭ ብላ ምሳ እየበላን ትበል ሳምቲንግ እያወራች ላይክ እኮ ዴር አር ብቻ ሳም ትራውማ ኢሹ ሊኖራችሁ ይችላል ምናምን ዳስ ጉድ ቱ ቼክ አይነት ነገር አውርታይ ነበር ምናምን ብላ ስታወራ ሰማች። ያው ነጮች ስላሉ አለብን ማለት አይደለም፣ ግን ዴር አር ቲንግስ ዳት ዩ አንደርስታንድ ባይ ዘ ዌይ። በጣም ጥንካሬ ውስጥ በጣም ጠንካራ በሆናችሁ ቁጥር ዩ ኖ ዲስ አይደለ ጠንካራ የምትሆኑት ላይክ አት ዘ ኤክስፔንስ ኦፍ ዩር ማይንድ ነው። ባይ ዘ ዌይ አት ዘ ኤክስፔንስ ኦፍ ኢሞሽናችሁን ገድባችሁ ውስጣችሁ ፍላጎታችሁ ምናምን ገድባችሁ ነው ጠንካራ ታታሪ ጎበዝ የምትሆኑት። ሶ ቢሃይንድ ደ ሰክሰስ ኦፍ ላይክ ኤኒ ስትሮንግ ሰው ከምትሉት ጀርባ ኢሞሽናል ፔኖች አሉ። ብዙ ፕሌዥሮችን ፍላጎቶችን ምናምኖችን አፍናችሁት ነው እዛ ቦታ ላይ ለመድረስ እዚህ ጋር የገደባችሁት ነገር አለ። ያ ደግሞ ኢሞሽናል ፔን የሚገለጥባቸው ነገሮች አሉ። ሶ ያ ላይክ ይሄ ትራውማ ሂሊንጉ ካልተካሄደ በስተቀር የትም አይሄድም። ኖ ጥላቻ ሆኖ ነው የሚገለጠው፣ ንዴት ሆኖ ነው የሚገለጠው፣ በቀል ሆኖ ነው የሚገለጠው። ሰው ያ እኮ የዛ ሰው ፐርሰናሊቲ አይደለም፣ የደረሰብኝ ነገር ነው እንዲህ የሚያደርገኝ ይላል። የደረሰበት ነገር ግን ያንን ትራውማ ሂሊንግ እስካልወሰደ ድረስ we always ይሄ ትራውማ ይቀጥላል። the same thing for the last 50-60 years we are talking the same thing። ለምን ትራውማው ሂል ስላልሆነ እውነታው እኮ አለ ላይክ አይደለ እውነታው ያ ሰውዬ ደረሰብኝ የሚለው ነገር አለ። ግን ከእውነታው በላይ የጮኸ ያለው ስሜቱ ነው፣ ፊሊንጉ ስላለ ነው። ያ ፊሊንግ እነዛ ሰዎች ያ ጄኔሬሽን ቢያልፍ እንኳን ታሪኩን ብቻ አይደለም ሰጥቶ ያለፈው ፊሊንጉንም ሰጥቶ ነው በደንብ ለልጆቻቸው ከነ ፊሊንጉ ነው አሳልፈው ላይክ ሰጥተው እንትን ያሉት። ሶ ትራውማው ካልታከመ ላይክ ለነገሮቹ ሪዞሉሽን መስጠት ብቻ ፖሊሲ ሪኮሜንዴሽን መስጠት ብቻ ይሄኛው የአስተዳደር ስርዓት የተሻለ ነው ማለት ብቻ ለውጥ ያመጣል ብዬ አላስብም። ኢንስቴድ ግን ትራውማው መታከም አለበት። ከዛ በኋላ ኦኬ ይሄ ነገር እኮ የተካሄደው ከዚህ አንጻር ነው፣ በዛ ዘመን እኮ እንዲህ ስለሆኑ ነው፣ ይሄኛው እንደዚህ ስለሆነ የሚለውን ነገር አንዱ የሌላውን እውነታ አንደርስታንድ ማድረግ የሚችለው ትራውማው ሲታከም ነው። ያለፈበት
የአይምሮ ቁስል ወይም ይሄ የስሜት ቁስል የስሜት መታመም ይሄ በቃ ስሜት ውስጥ የፈጠረው ጫና መታከም ሲችል ነው ፒስፉል ሪሌሽን ፒስፉል ኢንተራክሽን ሊኖር የሚችለው። አሮ ነው ዱ ዩ ሃቭ ኤኒ አዘር እዚህ ላይ ሀንትን አላችሁ ሀሳብ ኮመንት አላችሁ ፕሊስ ሌት ሚ ኖ ኢፍ ዩ ሃቭ ኤኒ አዘር አይዲያ። እኔ ግን እንደዛ ነው የሚመስለኝ ኢፍ ዩ አግሪ ዊዝ ሚ ማለት ነው።